የአብርሽ እናት ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን አሁን በዚህ ቪዲዮ ላይ ማነግራችሁ ይሆናል። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ የአብርሽ እናት ሚስጥሩን በሙሉ ነው ያወጡት። አብርሃም ልጅ ያንተ ከሩታ ጋር መሆን አለብህ፣ ለምንድነው እንደዚህ የምትሆነው? ለምንድነው ራስን እንደዚህ የምታደርገው? ሲሉም ተናግሯል ማለት ነው። እውነት ለመናገር ከሆነ በጣም የሚገርም ነገር ነው። እንግዲህ አብርሃም እያደረገ ያለው ትክክለኛ መንገድ ላይም አይደለም ማለት ነው። እውነት ለመናገር ከሆነ ሴቶች ላይ የተጫወተባቸው ይገኛል። ምንም ቢሆን እኮ ቡዜ ላይ እንደዚህ ቢደረግ፣ እህቱ ላይ እንደዚህ ቢደረግ፣ አንድ ወንድ ልጅ እህቱ ላይ እንደዚህ ቢያደርግ በጣም ይናደዳል። ነገር ግን እሱ ሰው ላይ የተጫወተ ሩታ ላይ እንደዚህ ያደረገባት ይገኛል። ስለዚህ የአብርሽ እናትም ስነ ስርዓት መያዝ አለብህ፣ እንደዚህ መሆን የለበትም፣ ልጅ እንደዚህ አላሳደኩም፣ እንደዚህ ለምንድነው የምታደርገው? ራስህ ለምንድነው እንደዚህ የምትሆነው? ሲሉም ተናግሯል። ደግሞ እውነታቸውን ነው ያሉት። በጣም ነው በቃ ትክክል የሚያወሩት ማለት ነው። ጋሽዬ የአብርሽ እናትና ኤፋ ወንድማችን በቃ ትክክለኛ ናቸው። ነገር ግን ቡዜ፣ ዴቭ እና አብርሃም ትክክለኛ አይደሉም ማለት ነው። እነሱ ናቸው በቃ እንዲጣሉ የሚያደርጉት። እነ ዴቭ ናቸው ሩታና አብርሃም እንዲጣሉ የሚያደርጉት ማለት ነው። እነ ቡዜ ናቸው ሩታና አብርሃም አንድ ላይ እንዳይሆኑ፣ ትዳራቸውን እንዳይመሩ፣ ልጃቸውን በሰላም በፍቅር ልዑሌን እንዳያሳድጉ የሚያደርጉት እነ ዴቭ እነ ቡዜ ናቸው ማለት ነው። ይሄ ደግሞ ተገቢ አይደለም እንላለን። የራሳቸውን ህይወት እዛ ያሞቁ፣ የነዚህን ግን ውሃ የሚጨምሩበት ምክንያት ምንም የለም እንላለን ማለት ነው። የአብርሽ እናትም እንግዲህ በጣም ጥሩ ነገር ነው ያወሩት ማለት ነው። በስነ ስርዓት መኖር አለብህ፣ ልጅን ማሳደግ አለብህ፣ ልጅን አሳድገ ለቁም ነገር ማብቃት አለብህ ሲሉም ተናግሯል። ደግሞ እውነታቸውን ነው ያሉት። በጣም ነው ደስ የሚሉት የአብርሽ እናት ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሆኑልኝ።